ብፁዕ አቡነ ገብርኤል በድንግል ማርያም አማላጅነት በቅዱሳን አማላጅነት እንደሚያምኑ ታውቃለህ? እሳቸው ሲናገሩ አይሻል? አይ ታውቃለህ ወይ ነው ቦርናጌን? እሳቸውማ እውነቱን የተናገሩ የዘመኑ ጳውሎስ። አረ ቦርናጌን ፕሊዝ፣ እንደ ትልቅ ሰው እናውራ። ብፁዕ አቡነ ገብርኤል በድንግል ማርያም አማላጅነት በቅዱሳን ምልጃ እንደሚያምኑ ታውቃለህ ወይ? እንደማያምኑ ነው ማክ። ኧረ ተው። አዎ ላሳየህ ሲሰብኩ በቅዱሳን ምልጃ እንደሚያምኑ ደግሞ በተረት ብለው ሲናገሩ ነው። ሁለቱንም ተናግረዋል። እንደው እንደ ሽማግሌ እንደ ትልቅ ሰው አውራ ተው ፕሊዝ። እውነት እንደው እንደ እድሜ ማውራቱ ይሻል። አሁን ተረት ምናምን አሁን ምንድን ነው? አሁን ልብ ያለው ሲጀመር አንገታቸው ያረጉት እንኳን ያሉትን ነው እንጂ እኔ አይደለሁም። አንዴ ስማ፣ አንገታቸው ላይ እንኳን ያረጉት በእጃቸው ከያዙት መስቀል ሌላ አንገታቸው ላይ ያረጉት አይተዋል? ምን እንደሆነ አይተዋል? አይተዋል። የማስል ያለው ላይ ቤቱ ገፊ ስለሆነ እንዳልከፈ ያለው ንገረኝ። አይ የማንም ይሆናል። ልባቸው ግን የማርያም ስል ያለው አሁን እንደ ጴንጤ ልምከራት፣ እንደ ጴንጤ ፕሊዝ አይኑራችሁን ተጠቀሙ። ኦኬ እኛ አባት ሲጀመር ብፁዕ አባታችን ብላችሁ እናንተ ስትጠሯቸው ያስቃል። ምክንያቱም አባት ብላችሁ አንንም አጠሩም እናንተ። አንድ ሁለተኛ እኛ አባት በቅዱሳን ምልጃ በመላእክት ምልጃ በሰማዕታት ምልጃ ምናሉ እናንተ አታምኑ። ሪሊ ማለት ይሄ አይምሯችሁ እንዴት እንደሚቀበሉ አላውቅም። ይሄ እኮ በጣም እንትን ነው። ታኩላል መምህር አይ አይደለም ልክ ነው። አሁን መምህር ያልንበት ያስወጥቻለሁ። በቃ እንዲሁም ጥሩ ነገር ነገርከኝ። ሰው ይሆንላችሁ የፕሮቴስታንቶችን ይህን ሰሞን የሚሰሩትን ስራ እዩ። እኛ አባት የኢትዮጵያ ኦርቶዶክስ አባት ናቸው። ኦኬ ድንግል ማርያም ቤዛ አትባልም ያሉበትን ምክንያት ወጥቶ አስረዱ። ኦኬ ጭራሽ እንዲሁም ለልጇን ቤዛ ናት አሉ። እመቤታችን ለልጇም ቤዛ ነች። ለልጇ ለሕፃኑ ለኢየሱስ ክርስቶስ ገና የ2 ዓመት ሕፃን በነበረ ጊዜ ሄሮድስ ልጆችን በሚያስገድልበት ጊዜ ልጇንም እንዳይገልባት የሞት ሰለባ እንዳያደርግባት ከእስራኤል ጀምሮ እሳት የሆነውን የሳራ በረሃን የቀን ሐሩር የሌሊትን ቁር ችላ ታግሳ ረጅም ዘመን ረጅም ወራት ተጉዛ ወደማታውቀው ወደ ግብፅ ተሰዳ ብዙ ዋጋ ከፍላ መከራ አይታ ልጇንም ከሞት ያዳነች እንደገናም ደግሞ እስከ ቀራንዮ ከልጇ ያልተለየች እመቤታችን እናታችን ቅድስት ድንግል ማርያም ነችና እሷን እንኳንስ አይደለም ለማቃለል ለማመስገንም ብቃትም አቅምም ሞራልም ያለው ሰው የለም። ፕሮቴስታንቶቹ ጸጥ አስተውሉ፣ ጸጥ። ኦኬ እኔ ድንግል ማርያም የዓለም ሁሉ ቤዛ ናት ይሄን አመኑ አሉ። ፕሮቴስታንቶቹ ጸጥ። እኚህ አባት ባለፈው በቅርቡ ታቦት አክብረው ኦኬ ታቦት ይዘው ወጥተው ታቦቱን አክብሮ አዩ። ፕሮቴስታንቶቹ ጸጥ። ኦኬ እኚህ አባት አንገታቸው ላይ ስዕለ ማርያም ነው አንገታቸው ላይ ያደረጉት። ኦኬ ፕሮቴስታንቶቹ ጸጥ። እኚህ አባት ድንግል ማርያም አማላጅ ናት ብለው ያምናሉ። ፕሮቴስታንቶቹ ጸጥ። ከዛስ ምን አደረጉ? የሚፈልጓትን ነገር ብቻ ወሰዱና ፕሮፋይል። ይሄ በጣም ተኩላነት፣ በቃ መጽሐፍ ቅዱሱ የሚናገሩት ተኩላነት ይሄ ነው። ባይዘው በጣም እኮ የሚገርም የፕሮቴስታንት ጭንቅላት የተሐድሶና የፕሮቴስታንት ጭንቅላት በጣም የሚገርም ነው። በተንኮል የተሞላ በቃ ሰው ጅል ነው የሚመስላችሁ እንዴ? ፕሮፋይል እንኳን የምታደርጉት ነገር አታውቁትም። አይገርምም? ስዕል አያድንም አላችሁን? መሳል አይቻልም በመጽሐፍ ቅዱስ እንኳን ስዕል መሳል ቀርቶ ማሰብ አይቻልም አላችሁን? ይህን ሰሞን የሆነ ፊልም አክተር ፕሮፋይል ታደርጋላችሁ። ስንጠይቃችሁ ስዕል እኮ አልተቃወምም ለስዕሉ የምትጸልዩት ነው ትላላችሁ። ይህ ራስን ማታለል፣ ራስን መሸወድ፣ እቃቃ መጫወት ህይወት ላይ። ጴንጤ ከሆንክ ጴንጤነትን ያዝ። እውነቴን ነው። ቢሆን ኩረጃ የምታደርጉት ነገር አለ። እኚህን አባት እኮ አታምኑባቸውም። እኚህን አባት ብታገኟቸው እግዚአብሔር ይባርክ እግዚአብሔር ይፍታ ብሎ ያሳልመዋል። አንተ እኮ አታምንም በዚህ እኮ። ብፁዕ አቡነ ገብርኤልን ብታገኛቸው የመጀመሪያ እጃቸውን ሰጥተው ኬፍ አይሉም። መስቀል ይዙና እግዚአብሔር ይባርክ እግዚአብሔር ይፍታ ብሎ ያሳልመዋል። ይህን ትቀበላለህ? አትቀበልም። ተንኮል ስላለባችሁ፣ ውሸታምነት ስላለ፣ አስመሳይነት ስላለ፣ ይሄ ደግሞ ከህሊና
መጣላት ነው፣ ሌብነት ነው፣ ተኩላነት ነው። የምትዋሹለት ክርስቶስ አለ ማለት ነው። የምታጨረብሩለት ድራማ የምትሰሩለት ክርስቶስ አለ ማለት ነው። ጴንጤ ሆነ አሳይ ማንነትን አትፈር። እኔ አንድም ቀን በጴንጤ ፓስተር ፕሮፋይል አድርጌ አላውቅም። ለምን ማለት ነው? ኦርቶዶክስ እንዲህ ናት፣ ጥሩ ናት፣ ድንግል ማርያም እኮ እንወዳታለን የሚል ፓስተር ሞልቷል። አንድም ቀን እሱን ፕሮፋይል አድርጌ አላውቅም። ለምን አይመስለኝማ። የሆነች ለእኔ መቼኝ ነገር ስለተናገረ ፕሮፋይል ላደረገው ማን ስለሆነ አንድ ነገር ተናገረና ሁሉ ነገር ይመስለኛል። አይደለም። እኛ አንመሳሰልም። እናንተ ናችሁ የምትመሳሰሉት። ምክንያቱም መመሳሰል ለመሸወድ ይቀላል። ይሄ ደግሞ በጣም 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 ክፉነት ነው። ባይዘው ተንኮለኝነት ነው። ራስንም ማታለል ነው። ባይዘው ተኩላነት ነው። እኔ እስከ መቼ ድረስ እንደው ይሄ መመሳሰል እንደምትወዱ አይገባኝም። በቃ የሆነ ብቻስ በቃ ማታለልና ቢዝነስ ነው ያዛችሁት። እውነት እንደዚህ አይነት አለ? የትኛው ሐዋርያ ነው? የትኛው ሐዋርያ ነው እንደዚህ አይነት ህይወት የነበረው እንዴ? እኔ በጣም እንዲሁ እንደ ጴንጤ በዚህ በቃ ቲክቶክ ላይ በተለይ የሆነ ክብራችሁን ዝቅ ያደርጋችሁ ይህ በቃ ይሁን ያሩ ነው። አንድ ስትፈልጉ በሙስሊም ልብስ ጴንጤ ያደርግን ትላላችሁ፣ ሙስሊሙ ከፈረ ትላላችሁ፣ ሙስሊሙ ጴንጤ ነው ትላላችሁ። ሂጃብ አልብሳችሁ ስትፈልጉ የመነኩሴ ልብስ አልብሳችሁ ይኸው መነኩሴው ጴንጤ ነው ትላላችሁ። ወጥተው ወረዳችኋል። እኔ አልሆንኩም ብሎ እንዲህ እኮ በጣም ነው የሚገርመው እኮ። አሁን አቡነ ገብርኤልን ፕሮፋይል ታደርጋላችሁ። ለዚያውም ስዕለ ማርያምን እዚህ ጋር አድርገው አንገታቸው ላይ ያስዋሉትን። ይሄ እኮ ሌብነት ነው። ይሄ የምትዋሹለት ክርስቶስ ሌብነት ምን ይሰራላችኋል? ራሱን ሆነ ክረን ከአቡነ ገብርኤል ጋር በትምህርት አትገናኝም። ከፈጣሪ በታች ከፍጡራን በላይ የሆነች እግዚአብሔር የመረጣትና ከአንስተ ዓለም ሁሉ አልቆ አክብሮ የፈጠራል ለእናትነት የመረጣት እመቤታችን ቅድስት ድንግል ማርያምን ከፍጡሩ ጋር እንኳን ልናወዳድራት አንችልም። አቻ የሌላት ወደር የሌላት እና ከሷ ጋር በማጣላት በተለይም የተደረገው ቅስቀሳ በፌስቡክ እና በኦንላይን ላይ እንደሚደረገው ቅስቀሳ አይደለም። አንቺ ከሴቶች ሁሉ የተለየሽ ነሽ ብሎ ያደነቃትና ያመሰገናት ፈጣሪ ለእናትነት የመረጣት እናት ስለሆነች እንኳንስ እሷን ይቅርና ማንንም በክርስትና ለመናቅ አይቻልም። እኔ የወለደችኝ ውድ እናትን በእጅጉ የሚወዳት የማከብራት ነኝና እናቴን የማከብር የፈጣሪውን እናት በምንም አይነት ተአምር ዝቅ አድርጌ የማይበት ምንም አንዳች ሁኔታ የለም። የዛሬ ቪዲዮ እንግዲህ እጅግ እንደተማራችሁበት ተስፋ አድርጋለሁ። ይህንን ይመስላል እንግዲህ ቤተክርስቲያናችን ኦርቶዶክስ ተዋሕዶ ቤተክርስቲያን ለሁሉም የሚነሱ ጥያቄዎች መልስ አላት። ጳጳሶች ሊሳሳቱ ይችላሉ፣ ሌሎች ሊሳሳቱ ይችላሉ። ኦርቶዶክስ ተዋሕዶ ግን ለዘላለም ጸንታ የምትኖር ኦርቶዶክስ ተዋሕዶ ግን ለሁሉም ጥያቄዎች መልስ የምትሰጥ ቤተክርስቲያን ናት። ይህንን መልስ ደግሞ የምታገኙበት ናታኔም ሚዲያን ሰብስክራይብ አድርጉ። ለሚነሱ ጥያቄዎች ምላሽ የምታገኙባቸውን ቪዲዮዎች የመራረጥኩ ማመጣላችሁ ይሆናል። እናንተም ጥያቄዎቻችሁ ላይ ኮሜንት ላይ ጥያቄዎችን ማስቀመጥ ትችላላችሁ። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም ቻናሉን በሱፐር ቻት ሱፐር ቴንክስ መደገፍ ትችላላችሁ። እንዲሁም ከስር ጆይን የምትላለች እሷን በመጫን መደገፍ ትችላላችሁ። በቀጣይ በሌሎች ቪዲዮ እስክንገናኝ ድረስ መልካም ጊዜን እየተመኘው አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። ከዚህ በፊት የተለቀቁ ቪዲዮችን እንድትመለከቱ ጋብዛለሁ። ሰላም።